ትኖር ነበር ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አልሰበኩ መጽሐፍ ነበረ። እኔ እኮ ዛሬ ላይ ሰራ ቢሆን እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈስ አምኝታ የተኝች እኮ እምባዬ በንገዴ ነው የሚሄደው። ለምን በአባቴ እንዲተደረግኩ እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ አፍዬ ግን እስቲ እንደው በሰው ቤት ነገር እኔ ለአንተ ክፉ ነኝ። አዳምጣት አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። ሰላም ሰላም፣ ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። የዛሬ ይዤላችሁ የመጣሁት ጉድ የሚያስብል ነው፣ ለጆሮ ራሱ የሚቀፍ ማለት ነው። ወላጅ አባት የዛሬ ታሪክ ሁላችሁም እንድትማሩበት ላይክ እና ሼር ሰብስክራይብ አድርጎ ቤተሰቦቼ ሁላችሁም። ይሄ በዚች ልጅ ፍትህ እንፈልጋለን ማለት ነው። ወላጅ አባቷ እንግዲህ ህዝብ በተሰበሰበበት ነው ዛሬ እነ ፍቃዱ ባሉበት አዚዛ ቤት የወጣውን ጉድ ሰምታችኋል ማለት ነው። ይህ ከፍቃዱ ጋር የምታዩት ፎቶ የወልዲያ ልጅ ነው። ይሄ ልጅ ማለት ነው የገዛ አባቷ የዚህን ልጅ ፎቶ እየላከ የገዛ ልጁን የመጀመሪያ ልጁን ገነት የምትባል በጣም በሚያሳዝን ሁኔታ ይጀነጅናታል። ጀንጅኖ ፎቶ እየላከ የዚህን ልጅ ፎቶ እየተጠቀመ የጀነጅንና የራቁት ፎቶ ያስልካል። ምን ይላል? እንጋባለን በቃ ጅንጀና ታውቃላችሁ። ወላጅ አባት ልጁ እሱም ስደት ላይ ነው፣ እሷም ስደት ላይ ናት። ጀንጅኖ ከዛ መጨረሻ ላይ ነይላታል ማለት ነው። ነይላትና ቀጥሮ ይጠራታል ማለት ነው። እሷ የተላከችበት ቦታ ደግሞ አልሄደችም። የተጠራችበት ቦታ ሌላ ቦታ ላይ ነው ሄደችው። አመነ አሁን መጥቶ ማለት ነው። እና ከዛን ያቀናብርና የብልግና ፎቶ ያደርግና ሳትሄድ እሱ ጋር ስትቀር ጊዜ ነይ ብሏት እሱ ሪያድ ልኳት እሷ ሌላ ቦታ ነው ሄደችው። ሪያድ ነይ ሲላት መዲና ሄደች ልጅቷ ማለት ነው። ከዛን ፎቶውን ይሄንን ፎቶ ማለት ነው የዚህን ልጅ ፎቶ እየተጠቀመ ነው እንግዲህ እኔ ነኝ እያለ ነው። እሱ የጀንጃኙ የራያ ልጅ ነው፣ ይሄ የወልዲያ ልጅ ነው። ጓደኛሞች ናቸው። ከኢትዮጵያ ጀምረው በጦርነትም በምንም አብረው የነበሩ ናቸው። በስደትም በባህር መጥተው አብረው የሚሰሩ አንድ ላይ ናቸው ማለት ነው። ከዛም ቪዲዮ ማስረጃ ሁሉ ነገር አንተ አባቴ ትመስለኛለህ ድምጽ ስትለው ኧረ እኔ አባትሽ አይደለሁም እያለ ይኸው ፎቶዬ እያለ ፎቶ እየላከ ምን እያለ የዚህ ልጅ ፎቶ እየለጠፈ ያወራታል፣ ይጀነጅናታል። እሷም ትጀነጀናለች። መጨረሻ ላይ የራቁት ቪዲዮ ሁሉን ነገር ያስልክላችሁና በዚህ ልጅ ፎቶ አባት ፌስቡክ ላይ ልጥፍ ወስዶ በየሚዲያው ልጥፍ የዚችን ልጅ የራቁት ፎቶ የብልግና ፎቶ ማለት ነው። ከወንድ ጋር እያደረገ አቀናብሮ ምናምን ስትነቃበት ጊዜ የገዛ አባቷ በአሁን ሰዓት አባት በገዛ ልጁ አባት የገዛ ልጁን ያፈቅራል። አባት የገዛ ልጁን ይጀነጅናል። ከዛንስ ልጅቷ ራሴን እንትን እላለሁ ብላ ራሷ ላይ ልትወስን ስትል ሰዎችም ለምን ራስሽ ላይ አትወስኝም? ራስሽ ላይ ወስኝ እንደዚህ ሁኚ እያሉ ኮሜንት እየጻፉ አንቺ እኮ ባለጌ ነሽ፣ ከአባትሽ ጋር እንዲህ አይነት ነገር አድርገሻል፣ አንቺ ከአባትሽ ጋር እንዲህ ብልግና ያደረግሽ ነሽ እያሉ ሰዎች ስሟን እያጠለጠሉ ምን እያሉ ዛሬ አዚዛ ቤት እንግዲህ ላይቭ ላይ ገብተው እንዲሁም ፍቄም ተገኝቶ ብዙ ህዝብ ባለበት አባትም ተጠርቶ ልጅም ተጠርታ ይሄም ፎቶ የተለጠፈበት ልጅ ያሁኑ ልጅም ተጠርቶ ማለት ነው። ቪዲዮ ያው ስለቀጣኝ ዩቲዩብ ማምጣት አልችልም ማለት ነው። ቆርጬ እኔ ልተርክላችሁ ማለት ነው። እና ከዛ መጨረሻ ላይ ሰውየው አመነ፣ አድርጌያለሁ፣ አጥፍቻለሁ፣ ይቅርታ በልጄ ላይ እንደዚህ ማድረጌ በጣም ተሳስቻለሁ፣ ጸጽቶኛል፣ እንኳንም ህይወትሽን እንትን አላልሽብኝ፣ እንኳንም ኖርሽብኝ ምናምን እያለ ማለት ነው። እና በጣም ያስጠላል። እሷን ልጁን ብቻ ሳይሆን በዚህ ልጅ ፎቶ ከ10 በላይ ሴቶችን ጀንጅኖ የራቁት ፎቶ ያስላከ ትልቅ ሰው ነው፣ አባት ማለት ነው። ልጁም ተፋጠጡ አንድ ላይ ሁሉም ወጥተው ማለት ነው። ከዛን
ምን አድርጌህ ነው? ምን በድዬህ ነው በእኔ ፎቶ እንደዚህ እያደረግክ የሴቱን ሁሉ እንደዚህ እያደረግክ የምትለቀው ስለው ጊዜ ከዛ ብሎ ሲጠይቀው ማለት ነው። አሁን ህዝብ ፊት ይቅርታ አጥፍቻለሁ፣ ለሁሉም ነገር ይቅርታ ነው፣ ለልጁም ይቅርታ ነው። ስለዚህ ልጅ የሚያደረገውን ነገር ይቅርታ ነው ሰውየው የሚጠይቀው ማለት ነው። አጥፍቻለሁ፣ ይቅርታ ይቅርታ፣ የልብ እያደረሱ ይቅርታ ማለት ይሄ ይቅርታ ነው ብዬ አልለምኔ። ለምን ካላችሁ እንዴ እቺ ልጅ እኮ የደረሰባት በወላጅ አባት ምን አይነት ዘመን ላይ እንደደረስን የመጨረሻ ዘመን እንደደረስን አስቡት። ወላጅ የገዛ ልጁን ጀንጅኖ የራቁት ቪዲዮ ምናምን አስልኮ ፍቅር አስይዞ ይሄ ልጅ ነው ብላች ልጅ ፍቅር ይዟታል። ከዚህ ከተላከው በፎቶ ማለት ነው እያወራችሁ ፍቅር ይዟታል ከዚህ ልጅ። እሷ ሌላ ልጅ ነው ብላ ነው የምትጀናጀነው። እንግዲህ ሰው ሲያወራ ማያወራው ነገር የለም፣ ሁሉን ነገር ታወራለች። የቤተሰብ አይቀር ምን አይቀር ፍቅረኛ ነው የሚቀር የለም። ውሎዋን አዳሯን ሁሉ ከሱ ጋር ፍቅር እያለች እያወራች የገዛ አባቷን አባት መሆኑን ሳታቅ ስንት ነገር አድርጋ መጨረሻ ላይ ጭራሽ እሷ ስትነቃበት ጊዜ እዚህ ነይ ብሎ ሲልካት እንዴ ጅማ እስኪ ብትሄድለትና ቢያገኛት ምን ሊያደርጋት ነው ብላችሁ ታስባላችሁ? በእርግጠኝነት አብሯት ይተኛል ይሄ ሰውዬ። እርግጠኛው ነው የምነግራችሁ፣ አብሯት በደንብ ነው የሚተኛ ከልጁ ጋር። ምክንያቱም ነይ የሚላት ምን ሊያደርግላት ነው? እርግጠኛ ነኝ አብሮ ሊተኛ። ሌላ ምንድን ነው? እች ልጅ ብትሄድ በአካል ቢያገኛት የገዛ ልጁን ይዞ አብሯት ይተኛል፣ አስገድዶም ቢሆን። ይሄ ታወቀ ነው። ከዚህ በላይ ምንም ነገር አይመጣም። ልጅቷን እንደዚህ ህይወቷን አበላሽቶ ምን አይነት ባለጌ አባት ነው! በጣም ነው የሚዘገን ነው። ጉድ እኮ ነው። ለመስማት ራሱ እኮ ግራ የሚያጋባ ነገር ነው እንዴ! አባት ወላጅ አባት ማንም ሰው አያምንም። የትኛውም ሴት ልጅ አባቷን ትወዳለች። ግን ያውን ስደት ላይ ያለች ልጁን እሱም ስደት ተቀምጦ እሷም ስደት ተቀምጣ በሌላ ቁጥር ነው የሚጀነጅናት። በማታቀው ልጁ በማታቀው ቁጥር ድምፁን እየቀየረ በማታቀው ፎቶ ኧረ እንደው ድምፅህ አባቴን ይመስላል አባቴ ነህ ስትለው ኧረ እኔ እንዴት አባትሽ እሆናለሁ አይደለሁም እያለ ያው ድምፁን እየቀያየረ ምን እያለ በቃ ፎቶ የሌላ ሰው ፕሮፋይል ተጠቅሞ ሚልክላትም እንደዛ ነው። እሷንም ፎቶሽን ላኪ ይላታል። ቪዲዮ እንደዚህ አንስተሽ ላኪ እንደዚህ አድርጊ እያለ የተለያዩ ነገሮችን ማለት ነው ፍቅረኛ ሆኖ እንግዲህ እንድታነሳ አድርጎ እሱን ሁሉ አድርጎ ብዙ ነገር አድርጎ አታየው። ታውቃላችሁ እንግዲህ እኔ እዚህ ጋር ማውራት ስለማልፈልግ ነው። የሚያስጠሉ ፎቶና ቪዲዮዎችን ከተቀበለ በኋላ ነው እንግዲህ ከዛ በኋላ እሷ ልክ አባቷ መሆኑን ስትነቃ ጊዜ ይወስድና ያንን ቪዲዮ ፌስቡክ ላይ ልቅቅ፣ ሚዲያ ላይ ልቅቅ፣ በራሱ ፔጅ ያውን በሰው ቢሆን ጥሩ በራሱ በኋላ ላይ ይቅርታ እንደዚህ በማድረግ ተጸጽቻለሁ አሁን ማለት ነው። እንግዲህ ሲያፋጥጡትና ዚዛና እነ ፍቃዱ በጣም የሚያሳፍር። ልጅቷ በጣም ነው የምታሳዝነው፣ በጣም ነው ቅስም የምትሰብረው። ከእንደዚህ አይነት አባት መወለድ እኔ እንጃ በጣም ነው የሚያሳፍር። ከእንደዚህ አይነት አባቶች ናቸው እንግዲህ ያያችሁ ለልጆቻችሁ። ይሄ ሰው በአካል ቢገናኙ ኢትዮጵያ ከልጆቹ ጋር አንድ ቤት ቢኖር በእርግጠኝነት ልጆቹ ላይም ይሄን ነገር ያደርጋል። ማለት ልጆቹ ላይ ስል በአካል ቢያገኝ ይችል ልጅ አንድ ቤት ቢሆን የሚኖሩት በእርግጠኝነት አብሯት እንደሚተኛ ነው። የሰው ልጅ እንጂ ነው እንደው ለመፈተን ልጅ ትባልጋለች አትባልግም፣ ጨዋናት አይደለችም፣ እስኪ ልፈትናት እንኳን ብሎ እንኳን አባት እንኳን ይሄን ሲፈትን ያስጠላል፣ በጣም ይደብራል። አባት እንኳን ይሄን ሲያደርግ ማለት ነው መፈተን እንኳን በጣም ነው የሚደብረው። እንኳን ጭራሽ ጅንጅን አድርጎ ቪዲዮ ቀርጾ አስልኮ ምን ብሎ ፌስቡክ ላይ የለቀቀው ቪዲዮ ደግሞ እሷን ከወንድ ጋር እያቀናበረ ወንድ ጋር አብራ ስትተኛ ምናምን የብልግና እያደረገች እንደዛ እያደረገ ነው ልቅቅ ያደረገውና እንግዲህ አገር ጉድ እያለ ነው እላችኋለሁ። ከእንደዚህ አይነት ነገር ይጠብቃችሁ ይጠብቀን። በጣም ያሳፍራል። በጣም ልጅቷ አንጀቴን የበላችሁ። እንደው አባቴ ምን አደረግኩህ ምን በደልኩህ ብላ ነው እያለቀሰች ያለችው። ደስታ የለኝም፣ ደስታ ርቆኛል። እውነት ነው። ምን ትደስታላችሁ በዚህ? ምን ደስታ አለ በዚህ? ይሄ ጉድ እኮ ነው፣ ውርዴት እኮ ነው እንዴ!
እና በጣም ያሳዝናል። ብቻ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን፣ ይጠብቃችሁ። እውነት ልቦና ይስጣችሁ። እንደዚህ ቆሻሻ አይነት ባሎች ያሳዝናል። አባቶች